እሺ ልጆቻችን እስቲ እናማትባለን እንደተለመደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ እግዚአብሔር ይመስገን። አሜን። የአምላካችን የሁሉ እግዚአብሔር ስሙ የተመሰገነ ይሁን። አሜን። የቤት ያሉትን ልጆች ወላጆች ሁሉ ከኛ ጋር ዝግጁ ሆነው እንዲማሩ በተለይ ልጆች ሰላም እንዴት ናችሁ እንደምሰነበታችሁ በሏችሁ። ዘዙልን እንደምሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። በጣም ጥሩ። እንግዲህ ዛሬም ደግሞ የመጽሐፍ ቅዱስ ታሪካችንን እንቀጥላለን። ሁለተኛ ነገሥት ወይም መጽሐፈ ነገሥት ካልዕ ምዕራፍ 5 ላይ ያለ ታሪክ ነው ደግሞ ዛሬ የምነግራችሁ። እሺ እየገሰገስን ነው። እግዚአብሔር እየረዳን ነው። ደግሞ እንቀጥላለን ብዙ። እሺ የዛሬው ታሪካችን ርዕስ ደግሞ ንዕማን ይላል። ንዕማን በሉ እስቲ። ንዕማን። አዎ ንዕማን ስለሚባል ሰው ለዚያ ሰው ስለተደረገለት ነገር ነው የምነግራችሁ። በሁለተኛ ነገሥት ላይ ግን ያሁን እየተነጋገርን ባለነው ታሪክ ውስጥ አንድ የእግዚአብሔር ሰው አለ። ያ የእግዚአብሔር ሰው ስሙ ማን ነው? ንዕማን አይደለም። ንዕማን ኤልሳ። ጎበዞች የባለፈውን ታሪክ እንድታስታውሱ ነው። ኤልሳ ነው። ስለዚህ ኤልሳ ከንዕማን ጋር ምን አገናኘው? ንዕማንስ ምን ነበረ? መጨረሻስ ምን ተደረገለት? የሚለውን ደግሞ ባጭሩ ዛሬ እንማራለን ማለት ነው። እሺ ንዕማን ማን ነው ካላችሁኝ፣ ሶሪያ የምትባል ሀገር አለች እና የሶሪያ ሀገር ውስጥ የሰራዊቱ አለቃ ነው። የወታደሮቹ ሁሉ መሪ ማለት ነው። ሀገሯ ማን ነው? ስሟ ሶሪያ። ንዕማን ምንድነው ስራው? የወታደሮቹ መሪ አለቃ ወይም የጦር አለቃ ይባላል። እና ሀገሪቱ ላይ በተዋጉ ጊዜ ሶራውያን በጣም ትልልቅ ጀግንነት ያደረገ በጣም የሚከበር ሰው ነበር ንዕማን። ነገር ግን ደግሞ ፊቱ ምን ነበር መሰላችሁ? ወይም ሰውነቱ ለምጽ ነበረበት። ለምጽ ማለት የተዥጎረጎረ ፊት ማለት ነው። እሺ የተላጠ የሚመስል ፊት ነው። እና ድሮ በኦሪት ጊዜ አሁን እንኳን ምንም ችግር የለውም። ምንም ለምጽ ሊኖርበትም ሰው እንደማንኛውም ሰው ይኖራል። ሌላ የበሽታ የምን ምልክትም አይደለም። የቆዳ ችግር ነው ግን ይታከማል። ካልታከምም ደግሞ አብሮ መኖር ይቻላል። ድሮ ግን ከእግዚአብሔር ሕግና ትእዛዝ ሲርቁ ሰዎች ሰውነታቸው በለምጽ እንዲመታ ይታዘዝባቸው ነበር። ኃጢአት ሲሰሩ ለሰው እንዲታይ ማለት ነው። ስለዚህ ያ ለምጽ ነበርና ለምጻም መሆን ማለት እንደ ኃጢአት ነበር የሚመስላቸው ነበር በእርግጥ በጊዜው። ስለዚህ በጣም ይሳቀቅ ነበር ንዕማን። በኋላ ግን ይኸውላችሁ ብዙ ጊዜ ሶሪያውያን ጦርነት የሚያደርጉት ከእስራኤል ጋር ነበር እና እስራኤል ጋር ተደጋጋሚ ጦርነት ሲያደርጉ ከእስራኤል አንዲት ማርከው ያመጧት ትንሽዬ ልጅ ነበረች። ከእስራኤል ያመጧት እና እሷ ደግሞ እስራኤል ውስጥ ስለሚደረገው ነገር ታውቃለች። ከዚያ በኋላ አገልግሎቷ ለንዕማን ሚስት እመቤቲቱ ለምትባለው ለንዕማን ሚስት ነበር የምታገለግለው። ውሃ ታመጣላታለች፣ ልብሷን ጫማ አምጪ ስትላት ጫማ ታመጣለች፣ እዚህ ቦታ እንሂድ ስትላት እዚህ ቦታ ትሄዳለች፣ ይሄን አቀብይ እንግዶች ተቀበይ ስትላት ትቀበላለች፣ ታገለግላለች። እቺ የእስራኤሏ ብላቴና ማለት ነው። ከዚህ አንድ ቀን ለእመቤቲቱ ምን አለቻት መሰላችሁ? ጌታዬ እኮ ንዕማን ወደ እስራኤል ቢሄድና የእስራኤልን ነቢይ ቢያገኘው እኮ ከዚህ ከለምጹ ይድን ነበር አለች። ሐሳብ ሰጠች ማለት ነው። እሷ እስራኤል ስለነበረች ከእስራኤልም ክፍር ደግሞ ሰማሪያ እስራኤል የምትባለው የምትጠራው ሰማሪያ ስለሆነች ወደ ሰማሪያ ቢሄዱና ነብዩን ቢያገኙት ይድናሉ ጌታዬ አለች። ከዚያ ሚስቲቱ ለንዕማን ደግሞ ማስፈቀድ ስላለበት ወደ ሶሪያው ንጉስ ዘንድ ሄዶ ይሄ መረጃ ደረሰ። ንዕማን ወደ ንጉሱ ዘንድ ሄደና ወደ እስራኤል ሄጄ ከዚህ ከለምጼ እንድፈወስ እፈልጋለሁ፣ ስለዚህ ፍቃድ ይሰጠኛል። ንጉሱ ደግሞ በጣም የሚያከብረው ሰው ነው፣ ጀግና ሰው ነው። ስለዚህ የፈለገው ነገር እንዲደረግለት ይፈልጋል። እንደውም አለና ደብዳቤ ጻፈ። ወዳጄን አገልጋይን ንዕማንን ከለምጹ ይፈወስ ዘንድ ወደ አንተ ልኬዋለሁኝ ብሎ ደብዳቤ ጽፎ ማህተም አድርጎ ለንዕማን ሰጠው። ከዚያ ደግሞ ንዕማን ባዶ እጁን አልሄደም። 100 መክሊት ብር 6000 ወርቅ እና ደግሞ ተቀያሪ አዳዲስ ልብሶች ይዞ ሄደ። እጅ መንሻ ነው ማለት ነው። ከዚያ እነዚህን ይዞ ገሰገሰ። ወዴት ነው የሚሄደው?
ወደ ሰማሪያ። ከየት ተነስቶ? ከሶሪያ። እሱ የሶሪያ ጦር አለቃ ነው። ስለዚህ የጦር አለቃ ነው፣ ብቻውን አይሄድም። በጣም ብዙ ሰራዊት ነው አስከትሎ ሄደ እና በዚያ ደረሰና ደብዳቤውን መጀመሪያ ለንጉሱ ተሰጠ። ከዛ ንጉሱ ሲያየው ወዳጄ ንዕማን ከለምጹ እንዲፈወስ ወደ አንተ ልኬዋለሁ ብሎ ሲለው ያ ንጉስ ልብሱን ቀደደ። እኔ ምን አቅም አለኝ? እንዴት አድርጌ ነው ይሄንን ሰው ከለምጹ መፈውሰው? ይሄማ እንደገና ጦርነት ከኛ ጋር ለመግጠም ምክንያት አድርጎ ያቀረበው መሆን አለበታል። አያችሁ፣ አውቆ አይ ካልፈወስከውማ ወጋለሁ፣ እስራኤልን ወጋለሁ የሚል መሰለው ንጉሱ። ንጉሱ ግን እንደዛ አይደለም ያደረገው። መረጃውን ይዞ ንዕማን የነገረውን እርዳው ለማለት ነው ደብዳቤ ይጻፈው። ከዛ ያን ተመለከተና ልብሱን ቀደደ፣ አዘነ ንጉሱ፣ የእስራኤል ንጉስ ማለት ነው። ከዚያ ግን እስራኤል ውስጥ የእግዚአብሔር ሰው ማን አለ? ኤልሳ አለ። ኤልሳ ንጉሱ በዚህ ምክንያት ልብሱን እንደቀደደ ሰማ። ከዚያ ምን አለ? ወደ ንጉሱ መልእክተኛ ልኮ ንጉስ ሆይ አትዘን፣ ለምን ልብስህንስ ትቀዳለህ? ይሄንን ሰው ወደ እኔ ላከው፣ እንደተባለው እስራኤል ውስጥ የእግዚአብሔር ሰው የእግዚአብሔር ነቢይ እንዳለ እግዚአብሔር ስራ እንዲሰራ ሰው ሁሉ እንዲረዳ ወደ እኔ ላከው አለው። ከዛ ንዕማንን ኤልሳ ወዳለበት ቦታ ንጉሱ ሂድ አለው። ንዕማን ወታደሮቹን አስከትሎ ኤልሳ ባለበት አካባቢ ደረሱና ቤቱን እንደዚህ ዙሪያውን ከበቡት። ከዛ የኤልሳ አገልጋይ ገያዝ ነው የሚባለው ብያቸዋለሁ። ባለፈው ታሪኩን ከሰማችሁ የባለፈውን ታሪክ ገያዝ ነው ብያቸዋለሁ። ከዚያ ገያዝ ምን አለው? ውጣ፣ ንዕማን ለምጻሙ ሰው መጥቷል። ስለዚህ ሂድና ምን ትለዋለህ መሰለ? በዮርዳኖስ ወንዝ ሂድና ታጠብ በለው ማለት። እሱ ከቤቱም አልወጣም። ከዛ ገያዝ ሄደና በዮርዳኖስ ወንዝ ሄደ ታጠብ ተብለሃል አለው፣ ለጦር አለቃው ማለት ነው። ከዛ የጦር አለቃው ምን ቢል ጥሩ ነው? በጣም ተናደደ። እንዴ እኔ ከዚህ ከፊት ለፊቴ መጥቶ ወደ አምላኩ ወደ እግዚአብሔር ጸልዮ ለፊቴ ላይ ያለውን ለምጽ በእጁ ነካ ነካ አድርጎ ይፈውሰኛል ብዬ ስጠብቅ ሄደ ታጠብ ይለኛል እንዴ? ለመታጠብና ታጠብማ አባናና ፋርፋ የሚባሉ ትልልቅ ወንዞች እኮ በአገሬ በሶሪያ አሉ። እዚህ ዮርዳኖስ መጥቼ ለምንድን ነው የምታጠበው ብሎ አለ። ተበሳጨ፣ ለመሄድ ፈለገ። ከዛ ግን ልጆቼ ሁላችሁ አንዳንዴ ጥሩ መካሪ ከጥሩ ነገር ያደርሳል አይደል? በዛ የነበሩት የጦር አለቆቹ ምን አሉት? ግድ የለህም ከዚህ የከፋ ወይም ደግሞ ከዚህ የባሰ ትልቅ ነገር ቢጠይቅህ እንኳን ለማድረግ ዝግጁ ሆነ ነበር አገር አቋርጠ የመጣው። አሁን እኮ ከባድ ነገር አልጠየቀህም፣ ሂድና ታጠብ ነው ያለ። ስለዚህ ምን ችግር አለው ሄደህ ብትታጠብ አሉትና አረጋጉት። ከዛ ንዕማን እሺ አለ። ሰራዊቱን አስከትሎ ወደ ዮርዳኖስ ወንዝ ሄደ። እቺ ዮርዳኖስ ወንዝ በኋላ ምን እንደሆነች መቼም እናንተም ታውቃላችሁ። ዮርዳኖስ ሲባል ታውቃላችሁ አይደል? እና ከዚህ ጊዜ ጀምሮ ራሱ ነው ታሪኳ የሚጀምረው። ከዛ በፊትም በእነ ኢያሱ ጊዜ ብዙ ታሪክ አላት ዮርዳኖስ። በኋላ ዮርዳኖስ ወንዝ ደረሰና በታዘዘው መሰረት 7 ጊዜ ብቅ ጥልቅ ብቅ ጥልቅ ብቅ ጥልቅ ብቅ ጥልቅ እያለ ስንት ጊዜ ተታጠበ? 7 ጊዜ ተጠመቀ። ከዚያ በሰባተኛው ብቅ ሲል ያ ለምጽ የነበረው ሰውዬ በሙሉ ለምጹ ከላዩ ላይ የለም። ልክ እንደኔ እንደናንተ ንጹህ ቆዳ አንድ መልክ ብቻ ያለው ቆዳ ይዞ ወጣ። በዚህ ምክንያት እግዚአብሔርን የእስራኤልን አምላክ አመሰገነ። ከለምጹ ድኖ ከዮርዳኖስ ወንዝ ወጣ። መጀመሪያ ባሰበው በትዕቢት መልክ ሳይሆን ሰዎች በመከሩት በትህትና ረጅም ዘመን ላይ የነበረውን በሽታ ንጹህ አድርጎ ተመለሰ እላችኋለሁ። ጥሩ ነው። ጥሩ ነው። ሌላም ግን ነገር አለው። ከዚያ ከተመለሰ በኋላ ደግሞ የሆነ ብር ወርቅ ምናምን ይዟል አይደል? ምን ያርግ? ወርቅ ብሩ ይዘረፍ ይሆን? ለሰው ይሰጥ ይሆን? በመንገድስ ምን ይገጥመው ይሆን? አናውቅም አይደል? በሚቀጥለው ታሪክ ግን እናውቃለን። እሺ፣ ስለዚህ እቺን ዛሬ ስንቀርጋችሁ ያዙ። በሚቀጥለው ጊዜ ደግሞ ምን ተፈጠረ ከዚህ በኋላ የሚለውን ታሪክ እነግራችኋለሁ ማለት ነው።
እሺ የሰማነውን በልቦናችን ያሳድርብን። አሜን። አሁንም እንደተለመደው ዛሬም እንግዲህ ከዚች ታሪክ ደግሞ ምን ተማራችሁ? አጠር አድርጋችሁ ትንሽ ሰው ይነግረናል። 1 2 3 4 5 እኔ ከዚህ ታሪክ የተማርኩት በእግዚአብሔር የታዘዘ ሰው ያዘዘንን ነገር ሁሉ በምንታዘዝበት ጊዜ እንደሚደረግልንና እግዚአብሔርን ሁሉም ነገር እንደሚያደርግልን ተምሬያለሁ። እሺ የእግዚአብሔር ሰው ያዘዘንን ነገር ማድረግ ማለት አሁን አንተ ለምሳሌ ማን ያዘዘንን ነገር ማድረግ ሊሆን ይችላል? ካህናት፣ ዲያቆናት፣ በጣም ጥሩ ነቢያት። እሺ ነቢያት ቀደም ብሎ ባሉ ያሉ ናቸው። አሁን ያሉት ሐዋርያት ነው የሚባሉት። እሺ ሐዋርያ፣ ሊቃውንት፣ አባቶች ይባላሉ አይደል? አዎ ጳጳሳትም ከሊቃውንቱ ከካህናት ወገን ናቸው። በጣም ጥሩ ጎበዝ። እኔ ከዚህ ታሪክ የተማርኩት ሰው ሲመክረን መስማት እንዳለብን። በጣም ጥሩ። ማን ነው ምክሩን የሰማው? የጦር አለቃው የሶሪያው የጦር አለቃ። ጎበዝ ምክር አንድ ቀረች። እሺ ንገሩት ሌሎቻችሁ። ማን ጎበዝ። እሺ ፍሬ ሀሳቡን የሰማው ማለት ነው። ስሙ ምን ያደርግልኛል ብሎ ነው ዋና ሀሳቡን ግድ የለም። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔር ያለን ነገር መፈጸም እንዳለብን። በጣም ጥሩ። እና ሁለተኛ እግዚአብሔር ያዘዘንን ነገር በትዕቢት ማየት ሳይሆን በተግባር የሰው ምክር ሰምተን በተግባር መፈጸም እንዳለብን እና ነገሮችን ሁሉ ወደ መጥፎ አለመውሰድ። በጣም ጥሩ በጣም ጥሩ። በትህትና ለመስማት ምክር ሁሉ ምክር ይሰማል። መጥፎ ምክርም አለ አይደል? እንደዚህ ደግሞ ከሚታመኑ ሰዎች የሚሰማ ጥሩ ነገር ለማድረግ የሚደረግ ምክር ግን መስማት አለብን። ለምሳሌ አትስረቁ ብትባሉ መጥፎ ምክር ነው። መቼም ቢሆን መስረቅ አያስፈልግም። ስለዚህ እንዲህ ያለው ጥሩ ምክር ይባላል ማለት ነው። እስቲ ዛሬ ጥናቱ ይቅርብን ትንሽ እናንተ እንደምትሉት ፈታ እንበል ብሎ ቢላችሁ ሰው ጥሩ ምክር ነው አይደለም? ፈተና ሰሞን ቢሆን ለምሳሌ ማለት ነው ጥሩ ምክር ነው አይደለም? አዎ ትንሽ ራስን ማሳረፍ ያስፈልጋል። ግን ይቅርብን ያኛው ብሎ ማለት ከዓላማ ማዘናጋት ነው። ስለዚህ መጥፎ ምክር ማለት ለማለት ነው። ንዕማን ግን የተመከረው ምን አይነት ምክር ነው? ጥሩ ምክር፣ ለህይወቱ ለጤናው የሚጠቅመው ምክር ስለሆነ እንዲህ ያለው መስማት ያስፈልጋል። ጎበዝ መልስ ወደዚህ። በዚህ በኩል 2 ሰው ነበር። እሺ እኔ ከዚህ ታሪክ የተማርኩት የሰው ምክርን መስማት ነው። እሺ ዝም ብሏል እኮ ጎበዝ። የለም አየሽ ጎበዝ ናት ማለት ከተነገረ አይደገምም ብላለች። ጥሩ ነው። እሺ በጣም ጥሩ። አንዱ ጉዳይ ነግራችሁኛል እናንተ በደግ ምክር ከሆነ እሱ መስማት ያስፈልጋል ነው። ሁለተኛ ነገር ደግሞ ለእግዚአብሔር ሁልጊዜም እንደምንለው የሚሳነው ነገር የለም። ባለፈው ሙት ሲያስነሳ አይተናል አይደል? አሁን ደግሞ ለምጻሙን ሲፈውስ ደግሞ ተመልክተናል። ሁለቱን ነገር እንደዚህ ማለት ነው። ሶስተኛ ነገር ደግሞ መረዳት ያለባችሁ ያቺ ትንሽ ብላቴና ያደረገችው ነገር ትዘላላችሁ። እሷ ስራዋ ቤቱ ማገልገል ነው አይደል? ግን ከዛ አለፍ ብላ የቤቱ ጌታ ለሀገሩ የሚጨነቀው ሰው ሁሌ የሚያሳስበው ነገር የለምጹ ጉዳይ ስለሆነ ለምጹን እንዲነጻለት ብላ የምታውቃትን ደግ መረጃ ተናግራለች አይደል? ወደ ሰማሪያ ቢሄድ ይፈወሳል አለች። እንዳለችውም ደግሞ ወደ ሰማሪያ ሄዶ ፈውስ አገኘ አይደል? ስለዚህ ያገኛችሁትን ጥሩ ነገር ለሌሎች መንገር ያስፈልጋል። እሺ አትደብቁ። የሚደበቅ ነገር ይኖራል። ለምሳሌ አሁን ትምህርት ቤታችሁ ለትምህርታችሁ የሚረዳ ጥሩ መረጃ ብታገኙ አንድ ጓደኛችሁ ስጠኝ ወይም ስጪኝ እስቲ እኔም ላንብበው እኔም ሊዮ ብሎ ቢጠይቃችሁ አንዳንድ ሰው አረ አልሰጥም ይላል። በኋላ ፈተና ልትበልጠኝ ይላል። እንደዚህ መሆን የለባችሁም። ያገኛችሁትን ጥሩ ነገር ምን ማድረግ አለ? ሁሉ ጊዜ ሼር ማድረግ። ጎበዝ ሼር ጥሩ ነው። ማካፈል ማለት ነው። እሺ ማካፈል ያስፈልጋቸዋል። እና ስታካፍሉ የእናንተም አይምሮ ደግሞ ብሩህ ይሆናል። የሌላችሁን ደግሞ ሌሎች ሰዎች እንዲያስቡላችሁ እንዲሰጧችሁ እግዚአብሔር በሰዎች በኩል አድርጎ ይፈጽማል ማለት ነው። ስለዚህ ይሄን እንድትይዙ ነው። ብዙ ታሪክ ብዙ ነገር መናገር ይቻላል። ለዛሬው ግን እነዚህ 3ቱን ከያዛችሁ በቂ ነው።
የሰማነውን በልቦናችን ያሳድርብን። ሁልጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ ለእናት ለአባቶቻችሁ ለወላጆቻችሁ፣ ደግሞ ተፋቀሩ እርስ በርሳችሁ። ጎበዞች። ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ፣ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ፣ ኢትዮጵያ ደግሞ ሀገራችን ሀገራችሁ እንደምን ሰነበታችሁ እንዳልናቸው በሚቀጥለው ሳምንት በቸር እስከምንገናኝ በመንፈስ አንድ የሆኑ ወንድም እህቶቻችን በብዙ ቦታ አሉና በዚህ ስለሚመለከቱን ሰላም ሁኑ፣ ሰላም ያገናኘን እንበላቸው። በዚያ ዙሩና ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ሁኑ፣ ሰላም ያገናኘን። የሳምንት ሰው ይበለን።